ኢትዮጵያ እንደዚህኛው ልጇ ይህኛውንም በዚያ ዘመን ለአፍሪካ ይሁንሽ ብላ በረከተችላት። ያ ልጇም እግር ኳስን ተጫወታት፣ መራትም። ስለ አፍሪካ ሆኖ ከፊት ቆመ። የአህጉሩ ሰዎች ይዘው ዘመን ያሻገሩትን ተቋምም ግዙፍ የእግር ኳስ ውድድርም ከአፍሪካዊ ወንድሞቹ ጋር ሆኖ መሰረተ። ከውድድርነት ላለፈ ሚናው አፍሪካ ሁሉ ይገባታል ሲሉ ሱዳን ላይ አንድ ያለውን ታሪክ ተከሉ። በጂብራልታሩ አለት ይርነቃቸው ተሰማ ውለታ ወደ አፍሪካ እግር ኳስ ዋንጫ ምስረታ 68 ዓመታት ወደ ኋላ ወደ አፍሪካ ቀንዷ ሱዳን፣ ወደ አፍሪካውያኑ ዋንጫ መነሻ ምድር፣ ወደ ጥንታዊቷ የኑቢያ ስልጣኔ መናገሻ። ሁሉም የአፍሪካ ዋንጫ መቼት ከዛ ይጀምራል። የአፍሪካና የመላ ጥቁር ህዝቦች የነጻነት ቀንዲሎ ሀገር ኢትዮጵያ ከግብጽና ሱዳን ጋር ሌላ አፍሪካዊነትን የሚያጎላ መልክ ይሆናል ብላ ለነገ ያኖረችው መድረክ በውጣ ወረዶች መሃልም አብቦ እያፈራ ውሎ አድሮም እየጎመራ 35 ሊል ነው። በዚህ መንገድ ያለፉ በ34 የትላንቱ የታጨቁ የድልና የሽንፈት ዜናዎች ዞሮ የሚመለከቷቸው ትዝታዎችም ነበሩ። ነበር ለካ እንዲህ ቅርብ ኖሯልን ህልው ያደረጉት እያንዳንዶቹ ቅጽበቶች እንደ ጊዜያቱ በሩቅ ርቀት የቆሙ እየራቋቸው የሚሄዱ አይደሉም። በትውልዶች መሃል ቀን ጠብቀው በአእምሮ ውል የሚሉ የትላንት ያክል ቅርብ የሆኑ ናቸው። እነዚህን ሁሉ በተለይ ለኢትዮጵያውያን ማን ቅርብ አደረጋቸው፣ ማን አልፎ ያላለፉ አሰኛቸው የሚለው ጥያቄ ሲነሳ ልክ እንደ አፍሪካውያኑ የበኩር እግር ኳስ ውድድር እድሜው 6 አስርታትን እየተሻገረ ያለው የኢትዮጵያ ቴሌቪዥን ይመጣል። ከቀድሞ ቀዳማዊ ኃይለ ሥላሴ ስታዲየም እስካሁኑ የአዲስ አበባ ስታዲየም በእያንዳንዱ እግር ኳሳዊ ሁነቶች ለኢትዮጵያውያን አይንም ጆሮም ሆኗቸዋል። በትላንትም በዛሬም የፓን አፍሪካኒዝሙ ጥንስስ ልሳን የመድረኩ መስራቿ ኢትዮጵያ ሶስተኛውን የአፍሪካ ዋንጫ በነመንግስቱ ወርቁና ሉቺያኖ ቫሳሎ ቡድን እዚሁ አስተናግዳ እዚሁ ስታስቀር ደግሞ ስድስተኛው እንዲሁም 10ኛው አፍሪካ ዋንጫዎች ወደ ኋላ ተመልሶ በትውስታ በተደጋጋሚ ዘክሯቸዋል። በየዘመናቱ እንዲህ ነበሩ ብሎ አስታውሷቸዋል። አቶ ይድነቃቸው ተሰማ በዛሬው ዕለት የኢትዮጵያ ቡድን ከኡጋንዳ ጋር ሲያመጣጥኑት ምን አይነት ውጤት አይተውበታል? የኢትዮጵያ ፉትቦል መቼም ድሮም እንደምናምንበት የቴክኒክ ደረጃው ከምስራቅ አፍሪካ ሀገሮች የበለጠ ነው። ፈርተ ነው የነበረው የሰውነት ጥንካሬና የልምምድ ጉድለት በዚህ የተነሳ ይሸነፋሉ ብለን ነው እንጂ በፉትቦል ብልጫ ኢትዮጵያ እንደምትበልጥ እናውቃለን። ዛሬ ያደረጉት ጨዋታ በእውነት ካሰብነው በላይ ነው። ለሁላችንም ከፍ ያለ ደስታ ሰጥቶናል። የፈረንሳዩ ዓለም አቀፍ የቴሌቪዥን ስርጭት ተቋም ቻናል ፍራንስ ኢንተርናሽናል እዚህ ጋር ድልድይ ሆኖ ይመጣል። 1982 የሊቢያው አፍሪካ ዋንጫ የቀጥታ ስርጭቶቹ ጅማሮ ነው። ምንም እንኳን ከዚህ አፍሪካ ዋንጫ ጀምሮ ኢትዮጵያ በመሰረተችው የአፍሪካ ዋንጫ ባይቷር ሆና ብትዘልቅም በቴሌቪዥን መስኮቶች ግን ቤተሰብ ሆና ቀጠለች። የሰሜንና ምዕራብ አፍሪካ ሀገራት በአመዛኙ የመድረኩን የበላይነት የወሰዱባቸው እነዛ ዓመታት እያንዳንዶቹ የውድድሮቹ ትዕይንቶች በቴሌቪዥን መስኮቶች በኢትዮጵያውያኑ እግር ኳስ አፍቃሪያን የትዝታ ማህደር እንደየዘመን ፈርጃቸው እንዲሰደሩ ሆኗል። በየትውልዶቹ የመጡት አይረሴ ብሔራዊ ቡድኖች በመድረኩ ያንጸባረቁት ኮከቦች ሁሉም 2 ዓመት ጠብቆ በሚመላለሰው መድረክ አብረው ተመላልሰዋል። የኢትዮጵያ የአፍሪካ ዋንጫ የመጨረሻ ተሳትፎና የመድረኩ የቀጥታ ቴሌቪዥን ስርጭት ጅማሮ ግጥምጥሞሽ በ1982ቱ የሊቢያ አፍሪካ ዋንጫ እንደጀመረ ከ31 ዓመታት በኋላ ሊያበቃ ደረሰ። ኢትዮጵያ በደቡብ አፍሪካዊ አፍሪካ ዋንጫ ስትመጣ ከ8 ዓመታት በኋላም በ33ኛው መድረክ ካሜሮን ላይ ስትመለስ ኢቲቪ ነበር። እነሆ በ35ኛው የአፍሪካ ዋንጫ መጀመር ደጃፍ ላይ ቆመን ኢቲቪ በመድረኩ ያስቀራቸውን ትዝታዎች መቁጠር ከጀመርን ቁጥር ስፍር የሌላቸው ሆነው እናገኛቸዋለን። በርካታ ባለድሎች፣ አይረሴ ኮከቦች፣ ድንቅ ግቦችና የደስታ መግለጫዎች፣ ድሎችና ሽንፈቶቹ ያስከተሏቸው ልብ ሰባሪ ሐዘኖች በአፍሪካውያኑ ዋንጫ ትላንቶች እንዳይረሱ ሆነው ታትመዋል። አሁንም ይቀጥላል።